የባላንጣዎቹ ኢራንና ሳውዲ ፍጥጫም፣ የኤሚሬቶች እስራኤልን የመደገፍ ጣጣም። ባላንጣዎቹ ሳውዲ አረቢያና ኢራን ከጦርነቱ በፊትም ሆነ በኋላም በአይነ ቁራኛ የሚተያዩና በቀጠናውም ሆነ በሌሎች ስፍራዎች በውክልና ጦርነት ተቃራኒ ቡድኖችን እየደገፉና ትጥቅ እያስታጠቁ ዓመታትን የቆዩ ሀገራት ናቸው። ይሁንና ሳውዲ አሜሪካና እስራኤል ከኢራን ጋር ሲያደርጉት በቆዩት ጦርነትና ከዚያም አስቀድሞ በተለያዩ ጎራዎች በይፋ መረጋጋት እንዲሰፍን ጥሪ ስታቀርብ ቆይታለች። ጦርነቱም በባሕረ ሰላጤው አካባቢ እንዳይስፋፋ ለመከላከል ጥረት አድርጋለች። ነገር ግን ይህ አካባቢው ወደ ጦርነት እሳት ውስጥ ከመግባት አላስቆመውም። አሜሪካና እስራኤል በኢራን ላይ ቃታቸውን ከሳቡ በኋላም ቴሄራን በባሕረ ሰላጤው ሀገራት ላይ ሚሳኤሎችና ድሮኖችን በማስወንጨፍ ያጸፋ ምላሽ ሰጥታለች። ሳውዲ አረቢያን ጨምሮም በርካታ የባሕረ ሰላጤው ሀገራት ኢላማ ተደርገዋል። የኃይል ማመንጫ ተቋሞቻቸው፣ ወደቦቻቸውና ሌሎች ስልታዊ ጠቀሜታቸው ከፍ ያሉ ስፍራዎች ጥቃት ደርሶባቸዋል። ለባሕረ ሰላጤው ሀገራት ይህ ትልቅ የማንቂያ ደወል ነበር። ምክንያቱም በቀጥታ የጦርነቱ አካል ባይሆንም እንኳ አሁንም በውጤቱ እየተሰቃዩ በመሆናቸው ነው። ስለዚህ ኢራን ድጋሚ ጥቃት እንዳሰነዝር ለማድረግ የማይፈነቅሉት ድንጋይ የለም። ለዚህ ጥረት አንዱ አካል የሆነውና በግልጽ እንደሚታየው መከላከያቸውን ማጠናከር ነበረ። ይህ ማለት ጠንካራ የአየር መከላከያ ስርዓቶችን፣ የቅርብ የደህንነት ቅንጅቶችንና ከፍተኛ የወታደራዊ ዝግጁነት አማራጮችን ተግባራዊ ማድረግ የሚለው ይገኝበታል። ከዚህ አኳያ ዩክሬን ለባሕረ ሰላጤው ሀገራት አጋር ሆና ብቅ ብላለች። ኪየቭ የኢራን ድሮኖችን ለመቋቋም የሚያስችል ልምድና እውቀትን ለሀገራቱ ብዙ የባሕረ ሰላጤው ሀገራት ከዩክሬን ጋር የመከላከያ ትብብር ስምምነቶችን ተፈራርመዋል። አሜሪካም ብዙ የጦር መሳሪያዎችን ለመሸጥ በማቅረብ ጣልቃ ገብታለች። ሁለተኛው መንገድ ዲፕሎማሲ ሲሆን ነገሮች ሳቢ የሚሆኑትም እዚህ ላይ ነው። ሪፖርቶች እንደሚያሳዩት ሳውዲ አሁን ከኢራን ጋር ጥቃት አለመሰንዘር ስምምነት ላይ ለመድረስ ነን አግሬሽን ፓክት እያራመደች ነው። ሪያድ ከቴህራን ጋር እንዲህ አይነት ስምምነት ትፈልጋለች። ሪፖርቱ እንደሚያመለክተው ሳውዲ አረቢያ ሌላ ቀጠናዊ ጦርነት እንዴት መከላከል እንደሚቻል ከአጋሮቿ ጋር ውይይት እያደረገች ነው። ይህ የሚሆነው አሁን ያለው የኢራን ግጭት ሲያበቃ ነው። ዲፕሎማቶች ለፋይናንሻል ታይምስ ጋዜጣ እንደገለጹት ሪያድ በአሜሪካ እስራኤልና በእስላማዊቷ ሪፐብሊክ ኢራን መካከል ያለው ጦርነት ሲያበቃ ቀጠናዊ ውጥረቶችን እንዴት መቆጣጠር እንደሚቻል ከአጋሮቿ ጋር ውይይት አድርጋለች። በዚህም በመካከለኛው ምስራቅ ሀገራትና በኢራን መካከል ያለመጠቃቃት ስምምነት የመፈራረም ሐሳብ አንስታም ተወያይታለች። ሁለቱ የምዕራባውያን ዲፕሎማቶች እንደተናገሩት ቀጠናው ከጦርነት በኋላም የተዳከመ ቢሆንም አሁንም ለጎረቤቶቿ ስጋት የሆነች ኢራንን እንደምትኖር ይጠበቃል። ከዚህ የተነሳ ሪያድ በቀዝቃዛው ጦርነት ወቅት በአውሮፓ የነበረውን ውጥረት ያቃለለውን የ1970ዎቹን የሄልሲንኪ ስምምነት ሂደትን እንደ ምሳሌም እየተመለከተች ነው ተብሏል። ዲፕሎማቶቹ አክለውም ይህ አለመጠቃቃት ስምምነት እየታዩ ካሉ የተለያዩ አማራጭ ሐሳቦች መካከል አንዱ ነው። በተለይ የባሕረ ሰላጤው ሀገራት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱበት ጊዜ ጀምሮም ግጭቱ ሲያበቃ የአሜሪካ ትልቅ ወታደራዊ ተሳትፎ ከቀጠናው ሲቀንስ በደጃፋቸው ላይ ቆስሎ የተዳከመና ይበልጥ ጨካኝ የሆነም የእስላማዊ አገዛዝ ይተርፋል የሚል ስጋት አድሮባቸዋል። የእስላማዊ አገዛዝ ይተርፋል የሚል ስጋት አድሮባቸዋል። በአሜሪካ በአውሮፓ ሀገራትና በሶቪየት ኅብረትና በአጋሮቿም በ1975 የተፈረመው የሄልሲንኪ ስምምነት የጸጥታ ጉዳዮችን ለመፍታትና
በተቀናቃኞች ኃይሎች መካከል የላቀ የኢኮኖሚ ትብብርን ለማጎልበት ያለመ እንደነበረም ተመዝግቧል። እነዚህ ስምምነቶች ከዚህ ቀደም ለመካከለኛው ምስራቅ እንደ ምሳሌነት ተነስተው ነበረ። እዚያም የኢራን ጎረቤቶች ሀገሪቱን ከ1979 እስላማዊ አብዮት ጀምሮ ቀጠናውን እንደሚያናጋ ኃይልና እምቅ ስጋት አድርገው ይመለከቷታል። ነገር ግን ለወራት የዘለቀው ጦርነት በአረብና በሙስሊም ሀገራት መካከል ጥምረታቸውንና የቀጠናውን የጸጥታ መዋቅር እንደገና ለማሰብ አዲስ አተያይን ፈጥሯል። የአውሮፓ ሀገራት ዋና ከተሞችና የአውሮፓ ህብረት ተቋማት የሳውዲን ሐሳብ ደግፈው መቆማቸውንና ሌሎች የባሕረ ሰላጤው ሀገራትም እንዲደግፉት ማሳሰባቸውን ዲፕሎማቶቹ ይናገራሉ። ይህን እርምጃ የወደፊት ግጭትን ለማስወገድና ለቴህራንም ቢሆን ጥቃት እንደማይሰነዘርባት ዋስትና ለመስጠት ከሁሉ የተሻለ መንገድ አድርገው ይመለከቱታል። አሜሪካና ኢራን ጦርነቱን ለማቆምና የሆርሙዝ ሰርጥን ለመክፈት በሚል ሰበብ በሚስጥራዊ መስመር ድርድር ሲያደርጉ ቆይተዋል። ነገር ግን ድርድሮቹም በተግባር ትኩረታቸውን ያደረጉት በኢራን የኒውክሌር ማብላላት ፕሮግራም ላይ እንጂ የአረብ ሀገራት ዋና ስጋት በሆኑት በሚሳኤልና ሰው አልባ አውሮፕላን ወይም ድሮን ክምችቷና ወይም በቀጠናዊ ተላላኪዎቿ ላይ ባደረገችው ድጋፍ ላይ አይደለም። አንድ የአረብ ዲፕሎማት እንደተናገሩት በሄልሲንኪ ስምምነት መሰረት የተቀረጸ ያለመጠቃቃት ስምምነት በአብዛኞቹ የአረብና ሙስሊም ሀገራት እንዲሁም በኢራን ዘንድ ተቀባይነት ይኖረዋል። ኢራን ቀጠናውን የራሱን ጉዳይ በራሱ እንዲያስተዳድር መተው አለበት የሚለውን ሐሳብ ለአሜሪካና ለሌሎች ምዕራባን ኃይሎች ለማንጸባረቅ ስትፈልግ ቆይታለች። ሁሉም ነገር ማን እንደሚሳተፍበት ይወሰናል። አሁን ባለው ሁኔታ ኢራንና እስራኤልን በአንድ ላይ ማገናኘት አይቻልም ይላሉ ዲፕሎማቶቹም። ያለ እስራኤል ደግሞ ነገሩ የሚፈልጉትን ተቃራኒ ውጤት ሊያመጣ ይችላል። ምክንያቱም ከኢራን ቀጥሎም እነሱ እንደ ትልቅ የግጭት ምንጭ ይታያሉ ይላሉ። ነገር ግን ኢራን የትም አትሄድም ወይም ቀጠና ውስጥ ትኖራለች። ሳውዲዎቹም ይህን ሐሳብ እንዲደግፉ ያደረጋቸው ይህ ነው ብለው ያምናሉ። በነገራችን ላይ ቤተሰቦቻችን ከሰሞኑም በኢራን ብሔራዊ ቴሌቪዥን ላይ የክላሽንኮቭና ሌሎች መሳሪያዎች አጠቃቀምን ለዜጎች በቀጥታ ስርጭት መታየቱም ዓለምን ያስገረመና መነጋገሪያ የሆነ ጉዳይ ነው። ኢራን ለአሜሪካ እስራኤል ጦርነት ያጸፋ ምላሽ የሰጠችው በባሕረ ሰላጤው ሀገራት ላይ በሚሳኤልና ሰው አልባ አውሮፕላኖች የተኩስ ናዳ በማውረድ የኃይል ማመንጫ ተቋማትንና ሌሎች የሲቪል መሠረተ ልማቶችን በመምታትና በተግባር የሆርሙዝ ሰርጥን በመዝጋት ነበርም። ይህም ለጎረቤቶቿ ሆነ ለዓለም ያላትን እምቅ ስጋት ጎልቶ እንዲታይ አድርጎታል። በአረብና በሙስሊም ሀገራት መካከል በተለይም በባሕረ ሰላጤው ሁለት ተጽዕኖ ፈጣሪ ሀገራት በሳውዲና በተባበሩት አረብ ኤሚሬቶች መካከል በቀጠና እይታዎችና በኢኮኖሚ ውድድር ያሉ የሰፉ ልዩነቶችና አካሄዶች አሉ። ኤሚሬቶች በጦርነቱ ለኢራን ከፍተኛ ጥላቻ ያሳየች የባሕረ ሰላጤው ሀገር ስትሆን የአረብ ተቋማት ለኢራን ጥቃት የሰጡት ምላሽ ጠንካራ አይደለም ስትል ተችታለች። ከጦርነቱ ማግስት ከእስራኤል ጋር ያላትን ግንኙነት በእጥፍ ለማሳቀድ ማቀዷንም ግልጽ አድርጋለች። ይህ በእንዲህ እንዳለም ከሰሞኑ የቤንያሚን ኔታንያሁ ጽሕፈት ቤት የኢራን ጦርነት ሲጀምር ጠቅላይ ሚኒስትሩም ወደ ኤሚሬቶች ምስጢራዊ ጉብኝት አድርገው እንደነበረ ማስታወቁም ኢራን ኤሚሬቶች በጦርነቱ ውስጥ በቀጥታ ተሳትፋለች፣ እኛም ይህን አስቀድመን እናውቅ ነበር በማለት ምላሽ እንዲሰጡ አድርጓቸዋል። ይሁንና አቡዳቢ ኔታንያሁ ኤሚሬቶችን ጎበኙ መባሉን በፍጥነት አስተባብላለች። ይህን የታዘቡ ተንታኞች የመሐመድ ቢን ዛይድ ሀገር ይህን ማድረግ ያስፈለጋት ኢራን ጥርስ ውስጥ ላለመግባትና ለጠቅ ሲልም ደግሞ ከእስራኤል ጋር ቀዝቀዝ ያለ ግንኙነት ያላቸው የአረብ ሀገራት ዘንድ እንደ ጠላት ላለመቆጠር ነው ብለዋል። ኤሚሬቶች ከሌሎች የአረብ ሀገራት በተለየ መልኩ ዛሬ ላይ ከእስራኤል ጋር ጥሩ ግንኙነት ያላት ሀገር ሆናለች። በዚህ አቋሟ ሳውዲን ጨምሮ በሌሎች የአካባቢው ሀገራት ጥርስ ተነክሶባታል። ምንም እንኳን በዶናልድ ትራምፕ ዘመን አማች ጃሬድ ኩሽነር አመቻችነት በትራምፕ የመጀመሪያው ስልጣን ዘመን በመካከለኛው ምስራቅ ሀገራት ማለትም በአረቦቹና በእስራኤል መካከል ሻክሮ የቆየውን ግንኙነት
ወደ መልካም ለመቀየር የአብርሃም ስምምነት የሚባል ውል ቢፈራረሙም ቅሉ ወደ ተግባር ማውረዱ እንደ ፊርማ ቀላል አልሆነም። በሌላ በኩል ሳውዲ አረቢያና ሌሎች የባሕረ ሰላጤው ሀገራት በአሜሪካና በኢራን መካከል ጦርነቱን ለማቆም በፓኪስታን የሚመራውን የሽምግልና ጥረት ይበልጥ ሲደግፉ ቆይተዋል። ሳውዲ በመስከረም 2025 ላይ የጋራ መከላከያ ስምምነት ከተፈራረመችባቸው ፓኪስታን፣ ቱርክና ግብፅ ጋር እየተፈጠረ ላለው አዲስ ጥምረት አካል ናት። ዲፕሎማቶች እንደሚያስረዱት ምንም እንኳን ይፋዊ ህብረት ባይኖራቸውም ሀገራቱ ከጦርነቱ በኋላ የመከላከያ የውጭ ፖሊሲና የኢኮኖሚ ትብብራቸውን ሊያጠናክሩ ይችላሉ። የፓኪስታን መከላከያ ሚኒስትር ሐዋጃ ሙሐሙድ አሲፍ እንደተናገሩት ኢስላማባድ ከቀጠናው ውጭ ያለ ጥገኝነት የሚቀንስ የኢኮኖሚና የመከላከያ ጥምረት ለመገንባት ቃታርና ቱርክ በሳውዲ ፓኪስታን የመከላከያ ስምምነት ላይ እንዲቀላቀሉ የሚያስችል የውሳኔ ሐሳብ አዘጋጅታለች። ይህን የመከላከያ ስምምነት የማስፋፋት ሐሳብ ለመጀመሪያ ጊዜ የተነሳውም ከጦርነቱ በፊት ነበር ሲሉም አንድ የፓኪስታን ባለስልጣን ተናግረዋል። ታዲያ እዚህ ላይ የሚነሳው ወሳኙ ጥያቄ ሳውዲ የወጠነችው የጥቃት አለመሰንዘር ስምምነት በትክክል ምንድን ነው የሚለው ነው። በቀላል አነጋገር ሀገራት በቀጥታም ሆነም በወኪሎቻቸው አማካኝነት እርስ በርስ ላለመጠቃቃት የሚያደርጉት መግባባት ነው። ይህ ሲባል ሀገራቱ ቁርሾአቸውን ረስተው ወዳጅ ይሆናሉ ማለት አይደለም። በመካከላቸው ያለው ባላንጣነት ይጠፋል ማለትም አይደለም። አለመተማመኑ አሁንም ይኖራል። ለተጽዕኖ የሚደረግ ውድድር ይቀጥላል። ነገር ግን የጥቃት አለመሰንዘር ስምምነት የተወሰኑ ሕጎችና ቀይ መስመሮችን ያስቀምጣል። ለምሳሌ ኢራን የባሕረ ሰላጤውን ሀገራት ኢላማ አለማድረግ ይጠበቅባታል። በምላሹ የባሕረ ሰላጤው ሀገራት በኢራን ላይ ለሚሰነዘር ማንኛውም ወታደራዊ እርምጃም በቀጥታም ሆነ በተዘዋዋሪ ድጋፍ እንዳይሰጡ ይጠበቃል። ስለዚህ ሰፊው ሐሳብ በጣም ግልጽ ነው። ሌላ ቀጠናዊ ጦርነት የመከሰቱን ዕድል ይቀንሳል እንደማለት ነው። ሪያድ የጥቃት አለመሰንዘር ስምምነቷን ለመቅረጽ የሄልሲንኪ ስምምነት የሚባለውን ሞዴል እያየች እንደሆነም የፈርስት ፖስት ትንታኔ ያስረዳል። ይህ በቀዝቃዛው ጦርነት ወቅት በአሜሪካ በሶቪየት ኅብረትና በአውሮፓ ሀገራት መካከል የተፈረመ ተከታታይ ስምምነት ነበረ። ዓላማው አሁንም ባላንጣነታቸውን ማቆም አልነበረም። ያ በርግጥ ቀጥሏል። ዓላማው የመገናኛ መስመሮችን መፍጠር፣ ውጥረቶችን መቀነስና የቀጥታ ግጭቶችን መከላከል ነበረ። ዛሬ ላይ ታዲያ ሳውዲ አረቢያ፣ ምዕራብ እስያ ወይም መካከለኛው ምስራቅ ተመሳሳይ ነገር እንደሚያስፈልገው የምታምን ትመስላለች። ምክንያቱም ቀጠናው አሁን ተለዋዋጭና ያልተረጋጋ ነው። አሜሪካና ኢራን ለግጭቱ ማክተሚያ ሊሆን ስለሚቻልበት ሁኔታ፣ የሆርሙዝ ሰርጥ በድጋሚ ስለሚከፈትበት ሁኔታ በሚስጥር ንግግሮችን እያደረጉ ቢሆንም እነዚያ ድርድሮች ግን መጨረሻቸው ወደ አለመግባባት አምርቷል ይላል የፈርስት ፖስት ዘገባ። ቴሄራን በበኩሏ ከዋሽንግተን አዳዲስ መልእክቶች እንደደረሷት እየተናገረች ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለጋዜጠኞች በሰጡት መግለጫ ላይ በአሁኑ ጊዜ በጣም አስፈላጊው ጉዳይ የእምነት ጉዳይ ነው። አሜሪካንን በፍጹም ልናምን አንችልም። ስለዚህ ስምምነት ላይ ከመድረሳችን በፊት ሁሉም ነገር ትክክለኛ መሆን አለበት። ሁሉም ነገር በጣም ግልጽ በሆነ መንገድ ወደ ሥራ መግባት አለበት ሲሉ ነበር የተናገሩት። ስለዚህ አሁንም ቢሆን አሜሪካና ኢራን በዲፕሎማሲና ውጥረትን በማባባስ መካከል ያሉ መሆኑን እሙን ነው። በዚህ ይመስላል የባሕረ ሰላጤው ሀገራት ለሚቀጥለው ነገር ለመዘጋጀት እየሞከሩ ያሉት። ነገር ግን ያንን አንድነት ማሳካት ቀላል አይሆንም። ምክንያቱም በመካከለኛው ምስራቅ ውስጥ እንኳን ሙሉ ስምምነት የለም። ሳውዲና የተባበሩት አረብ ኤምሬቶች ግንኙነታቸው ከሻከረም ሰነባብቷል። ለቀጠናዊ ተጽዕኖም እየተወዳደሩ ሲሆን የኢራን ጥያቄ በጣም የተለየ መንገድ እያዩት ነው። አቡዳቢ በቴሄራን ላይ የሰጠችው ጠንካራና የጠላትነት ስሜት ከፍተኛ የሆነ አቋም ይዛለች። በኢራን ጥቃቶች በከፍተኛ ሁኔታ ከተመቱት የባሕረ ሰላጤው ሀገራት አንዷ ነበረችና ይህ ለኢራን ያላትን አተያይ ቀርጾታል። ሪፖርቶች እንደሚያመለክቱት አቡዳቢ ከቴሄራን ጋር ሊደረግ የሚችለውን ወደ ሰላማዊ ግንኙነት የሚጠጋ አካሄድ ሙሉ በሙሉ ላትደግፍ ትችላለችና ኢራን ቀድሞውኑ በኤሚሬቶች ታሳቢ አቀራረብ ደስተኛ አይደለችም።
ለዚህ እማኝ የሚሆን አንድ ክስተት እናንሳ። ባለፈው ሳምንት በህንድ መዲናዋ ኒው ዴሊ የብሪክስ ጥምረት የውጭ ጉዳይ ሚኒስትሮችን ስብሰባ አስተናብራለች። የዚህ ጥምረት አባል የሆኑት ኢራንና የተባበሩት አረብ ኤምሬቶች በስብሰባው ታድመዋል። ቴህራን መድረኩን በአቡዳቢ ላይ ነጥብ ለማስቆጠር ተጠቅማበታለች። አባስ አራቺም አቡዳቢ በጦርነቱ ቀጥተኛ ተሳትፎ ያላት ሀገር ናት ሲሉም ከሰዋታል። በስብሰባው ላይ ለነበሩት ሁሉም በጣም እንግዳ የነበረው ጉዳይ የአቡዳቢው ተወካይ ስለ ጦርነቱ ጉዳይና ኢራን በገዛ መሬቷ ላይ የሰጠችው ምላሽ ከማንሳት ውጪ ሌላ ምላሽ አለመስጠታቸው ነው። ኤምሬቶች በዚህ ጦርነት ከአሜሪካና ከእስራኤል ጎን ቆማለች። ስለዚህ በአካባቢው ያሉ አንዳንድ ሀገራት ስለ ዲፕሎማሲ እየመከሩ ቢሆንም በባሕረ ሰላጤ ውስጥ ያለው የጠላትነት ስሜትና አለመተማመን በከፍተኛ ሁኔታ እየጨመረ መጥቷል። በመቀጠል ደግሞ የእስራኤል ጥያቄ አለ። እስራኤልን ሳያካትት በመካከለኛው ምስራቅ አዲስ የደህንነት ማዕቀፍ መገንባት በእርግጥ ይቻላልን የሚለው ጉዳይ አሳሳቢ ነው። በተለይም ከጋዛ ጦርነትና በኢራን ላይ ከተሰነዘረው ጥቃት በኋላም ብዙ የአረብ ሀገራት አሁንም እስራኤልን በጣም በተለየ መንገድ ያያሉ። በአካባቢው ያሉ በርካታ ሀገራት አሁን እስራኤልን እንደ ጦርነትና ቀውስ ምንጭ ይመለከቷታል። ነገር ግን በተመሳሳይ ጊዜም እስራኤል በመካከለኛው ምስራቅ ውስጥ ዋና ወታደራዊ ኃይል ሆና ትቀጥላለችና ማንኛውም አዲስ የደህንነት ስርዓት ያንንም ግምት ውስጥ ማስገባት ይኖርበታል የሚሉም ጥቂቶች አይደሉም። ይህን ጊዜ በጣም አስፈላጊ የሚያደርገው ይህ ነው። የመካከለኛው ምስራቅ ሀገራት አሁን ለጦርነት ምላሽ ብቻ እየሰጡ አይደለም፣ አዲስ ስርዓት ለመገንባት እየሞከሩ እንጂ። ለብዙ አስርተ ዓመታት ሳውዲና ኢራን በመካከለኛው ምስራቅ ከሞላ ጎደል በእያንዳንዱ ትልቅ ቀውስ ውስጥ በተቃራኒ ጎራዎች ተሰልፈው በውክልና ጦርነት ሲሳተፉ ቆይተዋል። ከየመን እስከ አልጄሪያና ግብፅ የታየው ይህ ነው። የመን ይሁን ሶሪያ፣ ሊባኖስ ሁለቱ ኃያላን ሀገራት ለቀጠናዊ ተጽዕኖ ተፋልሟል። ተቀናቃኝ መንግስታት ደግፈዋል። ተቀናቃኝ ቡድኖችን አስታጥቀዋል። ተቀናቃኝ የፖለቲካ ቡድኖችን ደግፈዋል። ሳውዲ የሱኒ አረብ ንጉሳዊ አገዛዝ ናት። ኢራን የሺያ እስላማዊ ሪፐብሊክ ናትና ሳውዲ የሱኒ አረብ ንጉሳዊ አገዛዝ ናት። ኢራን የሺያ እስላማዊ ሪፐብሊክ ናትና ውድድራቸውም የቀጠናውን ጂኦፖለቲካ ለዓመታት